ቪዲዮውን እንደተመለከትነው በስተመጨረሻም ወይዘሮ ሰላም አጣብቂኝ ውስጥ ገባች። እንዲሁም ደግሞ ብሌን የሰማችው ነገር እጅግ በጣም አስደንግጧታል። በሩን ስታንኳኳም ከከፈቱ በኋላ ወዲያውንም በማየቷ ራሷን ስታ ወደቀች። ከዛም በኋላ ምን እየተካሄደ ነው? እናቴ ምን አድርጋችኋት ነው? ደስታዬን አጣጥሜ ሳልጨርስ እንዴት እንደዚህ አይነት ነገር ሊፈጠር ይችላል? በሚለው እጅግ በጣም የብሌንም ልብ ተሰብሯል ማለት ነው። ወዲያውንም ለፖሊሶች ደውላ ፖሊሶች መጥተው ሁሉም እንዲያዙ አደረገች ማለት ነው። ምክንያቱም ነገሮቹ እስኪረጋገጥ ድረስ። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩ ፓርቲ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። በስተመጨረሻም ሁሉንም ብሌን አስያዘቻቸው። ምክንያቱም እዚህ ጋር ብሌን የእውነተኛ እናቴ ናት ብላ ነው በሰዓቱ ቪዲዮን እንደተመለከታችሁ አምና የተቀበለችው። አምና ከተቀበለች ቢያንስ 2-3 ቀን ራሱ አልሞላትም። እናም በዛም አጋጣሚ እናቴ ናፍቃኛለች፣ አሳዳጊ እናቴ ገኒዬ ናፍቃኛለች፣ ሄጄ አይታርጌ ልመለስ መሄዴ ከአንቺ ጋር ካልቀረ ብላት ነው የወጣችው። ከቤት ወጥታ ገኒ ጋር ሲሆን ደግሞ ገኒ አንቺን አጥቼ አልኖርም በሚለው ራሷን ልታጠፋ ስትል ማነች የደረሰችላት? ብሌን ራሷ ደርሳ ታደገቻት። እናም በዛም ስሜታዊ በመሆኗ በእርግጥ እማዬ አዎ አስከፍቼሻለሁ፣ በድዬሻለሁ፣ ቢሆንም እንደዚህ ለሞት የሚዳርግ ነገር እኔ ምን አድርጌ ነው ራስሽን የምታጠፊው? አንቺ ራስሽን ብታጠፊ እኔ የምኖር ይመስልሻል? አለቻት ገኒን ማለት ነው። ከዛም ገኒ ምንድን ያለቻት? ልጄ አንቺን ለማሳደግ ብዙ መስዋዕት ከፍያለሁ። ምን አለበት እንደው ከማህፀኔ ብትወጪ ኖሮ እኮ ማንም ሰው ደፍሮ ዛሬ ላይ ልጄ ናት ብሎ ባልወሰደብኝ ነበረ። ከአንቺ ህይወት ውጭ እኮ ለእኔ ምንም በቃ ሁሉም ነገር ጨለማ ነው። ለዛም ነው ተስፋ የቆረጥኩት ስትልም ከእጇንን ምንትፍ አደረገችና በረኪናውን ማነች ብሌን ጥጥት ታደረገች። ከዛ በኋላ የሀገር ያለ የሰው ያለ እያለችም በስተመጨረሻም ገንዬ ጮች ጎረቤት መጡና ወተት እንዲሁም ደግሞ የተለያዩ ነገሮችን መድኃኒት በመስጠት ወዲያውንም ተሻላት። እናም አስመለሳት። ካስመለሳት በኋላ ብሌን ደግሞ ሰላም ሆነች። አስባችኋል? ይሄ ሁሉ ምንድን ነው? ቀጥታ ገኒን ለመጠየቅ ነው የመጣችው። እኔ እማዬ ከአንቺ ጋር መሄዴ ካልቀረ ልብሶቼን አጣጥፌ ጨርሻለሁ። ነገር ግን ሄጄ አሳዳጊ እናቴን ሰላም ብዬ ልሰናበታት፣ በዚሁ አልሄድም። ምን ሆና እንዳለች ራሱ እኮ አይቻት አላቅም። ለእኔ ስትል ብዙ መስዋዕት የከፈለች እኮ እሷ ናት። ስለዚህ አንቺ ትላንት መተሽ እኔ ደግሞ እሷን ሳላይ መሰናበት የለብኝም ብላ ነገረቻት። እንግዲያውስ እኔ እነ ሰላም ቤት እጠብቅሻለሁ ከቃልዬ ጋር፣ አንቺ ቶሎ ብለሽ ሄደሽ ገነትን ሰላም ብለሽ ነው ያለቻት። በዛም ሰዓት በዛም ቅስፈት ነው ይሄ ሁሉ ነገር የተፈጠረው። ሄደች ሰላም አለች። እሷም ራሷ አጣብቂኝ ውስጥ አደጋ ውስጥ ገባች። በስተመጨረሻም ገኒም ተረፈች። ዞሮ ዞሮ ብሌንም ከተረፈች በኋላ በቃ እማየኔ ልሰናበትሽ ነው፣ አሁን እንሂድነ ሰላም ቤት፣ አንቺም እሷን ሰላም ትያታለሽ እናቴን አለቻት። ገኒን ማለት ነው ብሌን። ከዛም የኔ ልጅ አንቺን አይክፋሽ፣ እኔ ከእንግዲህ ቅር አላልኩሽም፣ በረኪናውንም መጠጣት የለብሽም ስትላትም እንዴ ምን ላድርግ? አይን እያየ እኮ አንቺን ልትሞችብኝ ነው። እኔ አንቺን በማንም አልለካሽም፣ አንቺን በማንም አልቀይርሽም እማዬ። በሰዓቱም ግራ ተጋብቼ እኮ ነው ግራ ተጋብቼ ነው። በእርግጥ አዎ እሷን በመምረጤ ጥፋተኛ ነኝ፣ ግን ምን ላድርግ እማዬ? አንቺ አይደለሽም እንዴ ወላጅ እናትሽን ፈልጌ ያገኛለሁ ብለሽ መስዋዕት ከፍለሽ ወላጅ እናቴን አገናኝተሽኝ ይሄን ደስታ ያሳየሽኝ፣ ይሄን ደስታ አሳይተሽ ደስታዬን ልትነጥቂኝ ነው? ራሴን የምታጠፊው? ራስሽንማ ከምታጠፊው እኔ ራሴን አስቀድማለሁ። ምክንያቱም እኔ እኮ እማዬ አንቺን እንዴት እንደምወድሽ ታውቂያለሽ። አንቺን ጠልቼ ሳይሆን በሰዓቱ በዛም በጣም ብዙ መስዋዕት ከፍለሽ ለእኔ ስትይ ታግተሻል። ለእኔ ስትይ በቃ ያላደረግሽው ያልከፈልሽልኝ መስዋዕት የለም። ስለዚህ እማዬ ምን ማድረግ ነበረብኝ ታዲያ? በሰዓቱ ከሁለቱ አንዱ ምረጭ አለችኝ። እኔም ተገደድኩኝ። አንቺንም እንዳልመርጥ አንቺም ደግሞ ለእኔ ስትይ ብዙ መስዋዕት ከፍለሽ እናቴን ስላገኘሻት ብዬ አይ በቃ ምንም ብትሆን ወላጅ እናቴ አይደለችም እንዴ? ለብዙ ዓመታት ናፍቂያትም ሊሆን ይችላል። በቃ ምናልባትም ደግሞ ልታየኝ ወይ ደግሞ ልትወስደኝ እንፈልጋም ይሆናል። ስለዚህ በቃ መምረጥ ያለብኝን መረጥኩኝ። ግን በሰዓቱ ደስተኛ ሆኜ ሳልሆን ለእኔ ስትል ገኒም ተሰቃይተ የለም እንዲህ በሚለው እንጂ እኔ አንቺን ጠልጭሽ አይደለም። አንቺን እኔ በጣም ነው የምወድሽ እማዬ፣ እኔ አንቺን በማንም አልለካሽም አለቻት። ከዛም እሺ ብሌኔ ልጄ፣ እኔ እኮ በጣም ነው የምወድሽ የኔ ልጅ፣ ስለዚህ በረኪናውን መጠጣት አልነበረብሽም ብላ በስተመጨረሻም ያው ዞሮ ዞሮ ሁለቱም ያው ድነዋል። ተመስገን ነው። እኔ እንደውም ፈርቼ ነበር ማለት ነው። በቃ እልህ ተያይዘው ሁለቱም አንድ ላይ ተያይዘው ሊጠፉ ነበረ። ብቻ ጎረቤቶች ወዲያውኑም በመድረስ
ሁለቱንም ሊታደጉ ችለዋል። አንዳንድ ጊዜ ስሜታዊ ሆናችሁ የምታደርጉትን ነገር አታውቁትም። በሰዓቱ ብሌን በጣም ገኒ ለምናታለች። መጠጣት የለብሽም ይሄ ማድረግ የለብሽም እንግዲያውስ እኔን የማታምኝ ከሆነ ከአንቺ ቀድሜ እኔ ልጥፋ ብላ ወዲያውንም ጥጥታ ነው ያደረገችው። እንደ አጋጣሚ በትኩስ ወተት ነው የዳነችው። ትኩስ ወተት ወዲያውንም አጠጧት፣ አስመለሳት። ሰላም ተፈጠረ። ከዛም በኋላ ጎረቤት መጣ። እንደዚህ መሆን የለብሽም ገኒንም፣ አንቺም እንደዚህ መሆን የለብሽም፣ እንዴት እንደዚህ ታደርጋላችሁ ሁለታችሁም፣ ይሄ ስህተት ነው በሚለው የእነሱን ምክር በመቀበልም ተስማሙ። ከዛም በኋላ ቡናቸውን ጠጥተው ምን ብለው ጎረቤት ወደ የቤታቸው ከሄዱ በኋላ በቃ እስቲ ሄደን እማየን እንያት አለቻት። ግን እናቷ እዛ ሄዳለች ላትመለስ እኮ ሰላምዬ፣ ወይዘሮ ሰላም ሸኘቻት። በነገራችን ላይ ወይ ሰላም፣ በነገራችን ላይ እኮ ሰላም እዚህ ጋር ክፉ ሆነ አይደለም፣ ሰላምም ለብሌን ብላ ነው እና እንሂድ እማዬ አለቻት። ከዛም ሄዱ። አብረው ከሄዱ በኋላ በሩን ሲያንኳኩ አልከፈቱም። በድጋሚ ማንኳኩ አልከፈቱም። በሶስተኛ ደረጃ ሲያንኳኩ በሩን ሲከፍቱት ለካም እማዬ የምትላት እማዬ ወይዘሮ አልማዝ ተዘራ አገኘቻት። ምን ተፈጥሮ ነው አቶ በኃይሉ ምን ተፈጥሮ ነው እንዴ እትዬ ምን ተፈጥሮ ነው ስትላትም ወይኔ ብሌን ይቅርታ አድርግልኝ፣ በእጄ እኮ ነው የሞተችብኝ ምናምን። እንዴት እናቴን እንደዚህ እኔ ደስታዬን አጣጥሜ ሳልጨርስ እንዴት እናቴን ትገሉብኛለች አለች እና ብሌኔ ፌን ትቃመች። ከዛም በኋላ ሁላችሁንም ነው የማሳስራችሁ፣ ሁላችሁም እስር ቤት ትገባላችሁ፣ ከእናንተ ውስጥ ማን ገዳይ እንደሆነ ማወቅ አለብኝ ብላ ፖሊስ ይዛ መጣች። ፖሊስ ይዛ ስትመጣ ብሌኔ ልጄ እኔ በአንቺ ምክንያት ነው ወይዘሮ አልማዝን የገደልኳት ብላ ወይዘሮ ሰላም ተናገረች። ሰላምዬ እንደዛ ስትነግራትም እንዴ እትዬ ምን አስበሽ ነው? የተፈጠረ ችግር አለ እንዴ? እትዬ አንቺ እኮ ክፉ ሰው አይደለሽም። አንቺ እኮ መልካምና ጥሩና መካሪ እንደሆንሽ ነው የማውቀው። እንዴት እንደዚህ አይነት ነገር በአንቺ እጅ ይፈጠራል አለቻት። ልጄ እኔም አስቤና አቅጄ ሳይሆን የሰማሁት ማስረጃ በቂ ማስረጃ ስላለ በሰዓቱ ፌንት ስለቃምኩኝ እንደዚህ ትሞታለች ብዬ አላሰብኩም። ብቻ አንገቷን ሲጣርጌ ሰውረውራት ጭንቅላቷ ሄዶ ወንበሩ ላይ ተመታ። ከዛም በኋላ በቃ አይ ራሷን ስታ ነው ትመለሳለች ብዬ በቃ ከአሁን ስጠብቅ የለችም ላትመለስ ሄዳለች። ከዛም በቃ አይ ራሴው ለፖሊሶች ደውዬ ራሴው መታሰር አለብኝ፣ በቃ በኃይሉ የልጄን አደራ ተረከብ ብዬ ሁሉም ነገር ከጨረስኩ በኋላ አንቺ መጣሽ ማለት ነው። ዞሮ ዞሮ በእኔ እጅ ነው የሞተችው። ምንም ማድረግ አልችልም። በሰዓቱ የተፈጠረው ነገር በጣም ያማል፣ በጣም ልብ ይሰብራል። ብሌንን ለምንድን ነው የምትሸውዷት በሚለው ነው እሷን ራሱ በጥፊ አጠናግሬ አንገቷን አድርጌ ግርግዳው ላይ ሰውረውራት ጭንቅላቷ ተመታ። በዛም የተነሳ ነው የኔ ብሌን የኔ ልጅ ምናምን ስትል ብሌኔ የኔ ልጅ ስትልም እትዬ አውቃለሁ አንቺ መልካም ሰው ነሽ፣ አንቺ ጥሩ ሰው ነሽ፣ የሆነ ነገር አይተሽ ነው ይሄም የተፈጠረው ስትላትም አዎ ብሌን እሱ ምን እንደሆነ እነግርሻለሁ፣ በቂ ማስረጃ በዳጊ እጅ አለልሽ፣ ሪከርዱን ስታዳምጪ አንቺ ራስሽ አትምሪያትን ብትሰሚ ኖሮ ስትላትም ለማንኛውም አሁን ላይ ፖሊስ ጣቢያ ቀጥታ ሁላችሁም ትሄዳላችሁ፣ ከዛም በኋላ ሁሉም ነገር የሚረጋገጠው ይሆናል ስትልም ፖሊስ ጣቢያ ሁላችንን ባትወስጂን ይመረጣል። ምክንያቱም ገዳይዋ እኔ ነኝ። እኔም አስቤ ሳልሆን በሰዓቱ እየተደባደብን ነበረ። አንቺ ምን አስበሽ ነው ደግሞ በቤቴ እኔን ሴትዮት ያለሽ አንቺ አስመሳይ፣ ለብሌን እናቷ ያልሆንሽውን እናቷ ነኝ ብለሽ የካድሽው የዋሸሽው መቻን ሰው ብዬ በሰዓቱ አንደኛ ልጄን በጥፊ መታቻት ቃልን፣ ሁለተኛ ደግሞ ዋሽታ አንቺን ልትወስር ነው የመጣችው። ለምን ተከፍሏት። ስለዚህ በዚህ ምክንያት ነው በቃ ስሜታዊ ሁኜ ገፈተርኳትኝ። ያው ቀኗ ደርሶ ግርግዳው ላይ ወንበሩ ላይ ወድቃ ራሷ ነች የሄደችው። ምን ላድርግ ስትልም ሄደች ማለት ምን ማለት ነው ትዬ ስትላት በቃ ሞተች ነው ሌላ ምንድን ነው አለቻት። እኮ ታዲያ አስበሽ እንዳላደረግሽ ተረድቼሻለሁ። መንስኤው ምንድን ነው? መነሻው ምንድን ነው ብላ ብሌና ችግሩ ምንድን ነው? በምን ምክንያት ነው እዚህ ደረጃ የተዳረሳችሁት? ደግሞ እማዬ ምን አርጓቿት ነው? በጣም በጣም አዝኛለሁ፣ በጣም ከፍቶኛል እያለች ስታለቅስ ትክክለኛ እናትሽ እንዳልሆነች በሰማሁበት ሰዓት እጅግ በጣም ልቤ ተሰበረ። ከዛም አልፋ ተርፋ ደግሞ ቀጥታ ማንን የመታችው? ልጄን ቃል በጥፊ መታቻት። እናም በዛ ስሜት ውስጥ ገብቼ አንደኛ እናት ያልሆንሽውን እናቷ ነኝ ብለሽ መጣሽ። ሁለተኛ ደረጃ ደግሞ በቤቴ እኔን ሴትዮ፣ በሶስተኛ ደረጃ ደግሞ የገዛ ልጅን ቃልን በጥፊ የምታጠናግሪው አንቺ ማነሽ? አንቺ ውሸታምና አስመሳይ ነሽ። ሳላጋለጥሽ ከዚህ ቤት ወጥተሽ ሂጂ፣ አለበለዚያ
ይኸውልሽ አልምርሽም ብዬ በሰዓቱ በቃ እንደዚህ ሳወራት ብድግ አለች። ከተቀመጠችበት ብድግ ብላ ጭራሽ እኔ እንድትመታ ተነሳች። እኔ ልትመታኝ ስትነሳ እኔም ደግሞ በሰዓቱ በጣም ተናድጄ ስለነበር አንደኛ በአንቺ ምክንያት፣ ሁለተኛ በሰማሁት በቂ ማስረጃ፣ ሶስተኛ ደግሞ በቃል እንዴት ልጅን ትመታብኛለች? በቤቴ መታች። ምን ብጠግብ ነው? ምን ብጠግብ? በቃ እኔ እራሱ አላቅም። እኔ ምን ልበልሽ ብሌን፣ ምን ልበልሽ? የእውነት እንዴት እንዳጠናገርኳት ራሱ ከዛ ሲጣርጌ ነበር ሲጣርጌ እገልሻለሁ ብዬ ሲይዛት፣ ከዛም በኋላ መጣና ዳጊ ያገላገለን። ሲያገላግለን በጣም ተናድጄ ስለነበር ወረወርኳትኝ። ሶረውራት ሶፋው ላይ ወደቀች መስሎኛል። ለካም ጭንቅላቷ ተመቷል። እሷ የለችም ሄዳለች። ካሁን ትነቃለች ብዬ ባነሳት ምን ባረግ ውሃ ብጨምር በቃ ወደዚህ ባገላብጣት የለችም። ደነገጥኩ። ወይኔ ሰው ነፍስ አጠፋው ብዬ በሳቱ እጅግ በጣም ተጸጸትኩኝ ማለት ነው እያለችም ትነግራታለች። እናም እንዳልኳችሁ አንድ በአንድ ሰላምዬ ለብሌን ስትናገር ብሌንም አለቀሰች። እሺ በምንድን ነው እናቴ እያለ መሆኗን የማውቀው? በመጀመሪያ ደረጃ ፎቶን አመጣችሁ ይህች ናት ወላጅ እናትሽ አላችሁኝ። አምኜ ተቀበልኩ። ከዛም ደግሞ በተግባርም አመጣችኋት። ደስታዬን አልቻልኩኝም። በሰዓቱ ደስታዬንም ሳላጣጥም በቃ ይዛ አይነት ሄድ እሷም ተዘጋጅታ ሳለች ገንዬን ሰላም ብዬ እስከምመለስ ድረስ እዛም ከባድ ችግር ተፈጥሯል። ወደዚህ ስመለስ ደግሞ ወላጅ እናቴን አጣኋት እያለችም ስታለቅስ ወላጅ እናትሽ አይደለችም፣ ወላጅ እናትሽ እንዳልሆነች እርግጠኛ ስለሆንኩ ነው። እንደውም እኔ ልደበድባት ነው ያሰብኩት፣ ልገላት ሳይሆን ልደበድባት። በቃ እንዴት ትዋሻለች? ስንት ብር ከፍለውሽ ነው? 100,000 200,000 ስንት ከፍለውሽ ነው ብሌንን ለመሸወድ የመጣሽው? ቆይ ብሌን ምን አደረገቻችሁ? ምን አደረገቻችሁ? ምን ብትበድላችሁ ነው በብሌን ህይወት ላይ የምትጫወቱት ብዬ በዛም ተናድጄ እንጂ ለሌላ ነገር አስቤም አይደለም፣ እሷንም ልገላት አስቤም አይደለም። ደግሞ ትክክለኛ እናትሽ አይደለችም። ምክንያቱም እኔ ሰምቻለሁ፣ ማስረጃ በቂ ማስረጃ ራሱ አለ። እኔ ራሱ አሳይሻለሁ። በሰማሁት ነገር እጅግ በጣም እኔም አዝኛለሁ ብሌን ስትላትም ብሌን አለቀሰች እና በጣም ነው ያለቀሰችው። እሺ ትክክለኛ እናቴ ማናት? ትክክለኛ እናቴ ማናት ሰላም ስትልም እሱን እንኳን አላውቅም ግን ቀስ በቀስ ሁሉንም ነገር እንደርስበታለን። ስለዚህ እኔ በጣም ተናድጄ እንጂ ልገላት አስቤ አይደለም አለች። ዳግም ምን እያደረግሽ ነው ሰላም? ለምንድን ነው የማትረጋጊ? አንዳንድ ጊዜ እኮ እውነት ለመናገር ያለ መረጋጋት ብዙ መስዋዕት ያስከፍላል። እንዴት እንደዚህ አይነት ነገር ታደርጊያለሽ? ይሄ እኮ ጥሩ አይደለም። በቃ ምን ልበላችሁ፣ ኃይለኛ ችግር ነው የተፈጠረው። በስተመጨረሻ ኃይለኛ ችግር ተፈጠረ። እኔም አስቤበት አውቄ ሳልሆን ዳግም የሰማሁት ነገር በጣም ያናደደኝ። በልጄ ማፍሬ ያለው በወይዘሮ አልማዝን በጣም ያፈርኩባት ስትልም እሱማ ልክ ነሽ፣ ንግግርሽ እኮ ልክ ነው፣ ግን ቢሆንም ስሜታዊ አቱኝ። ብዙም ጊዜም ስሜታዊ የሚሆኑ ሰዎች በእጃቸው ላይ ሰው ይሞትባቸዋል፣ በእጃቸው ላይ ሰው ይሞትባቸዋል፣ የሰውን ነፍስ ያጠፋሉ። ስለዚህ እዚህ ጋር አንቺ ክፉ ሆነች ሳይሆን በቃ እንዴት እንደዚህ ታደርጋለች? ለምንድነው እንደዚህ አይነት ድርጊት ያደረገችው? ቆይ እሷ ማነኝ ብላ ነው የምታስበው በሚለው ነው። በእርግጥ አንቺ እዚህ ጋር ያጠፋሽው ነገር የለም፣ ግን ቢሆንም አንዳንድ ጊዜ ስሜታዊ ሆነን ውስጣችን በጣም ከመጎዳቱ የተነሳ ውስጣችን በጣም ከመከፋቱ የተነሳ የምናደርገውን ድርጊት አናስተውልም። ስለዚህ እባክሽን ሰላምዬ ተረጋጊ። መረጋጋት አለብሽ። ለምን እኔ ማስረጃውን አውቄ ነው ስክሪን ሪከርድ የቀዳሁትኝ። ለምን እኔ አሁን በአንደበቴ መጥቼ እንደዚህ ብዬ ብነግርሽ አታምኘኝም፣ ማናችሁም ብትሆኑ አታምኑኝም። ስለዚህ ይሄንን ሪከርድ የቀዳሁት አንደኛ ብሌንን በውሸት ወስዳ እንድታሰቃያት አልፈልግም። እኔ በብሌን የሚመጣብኝ ማንንም አልምርም። ብሌን በጣም መልካምና ጥሩ ልጅ ናት። በሁለተኛ ደረጃ ደግሞ እናቷ እንዳልሆነች፣ ትክክለኛ እናቷ እንዳልሆነች ሰምቻለሁ። ከየት ነው የሰማኸው? ቀጥታ በስልኬ ሪከርድ እየቀዳው ነበረ። ማን? ቃል ልጅሽ ስታወራ ማለት ነው። ቃል ልጅሽ ሰክራ ነበረ እና ሰክራ ስለ አንዳንድ ነገር ስለ ብሌን ስጠይቃት አንድ ሳይቀር ሁሉንም ነገር መለሰችልኝ። ወይ እሷ እኮ እድለኛ ናት እናቷን አገኘች እያልኩኝ እኔ ሳውራ፣ ኧረ አንተን እድለኛ፣ እሷ እኮ የውሸት እናት ናት። እናም ብር ተከፍሏት የመጣችው እንጂ በጭራሽ እናቷ አይደለችም፣ ከብሌን ጋር የሚያገናኛት ነገርም የለም ብላ መለሰችልኝ። በዛን ሰዓት እኔ ደግሞ ሪከርድ በስክሪን እየቀዳው ነበር ማለት ነው፣ ድምጿን እየቀዳው ነበር። ለምን እንድታምኑኝ አምናችሁ ብሌንን ከወይዘሮ አልማዝ እንድታስቀሩልኝ ፈልጌ ነው። ለምን በውሸት ወስዳ ብታሰቃያት የሆነ ነገር ብታደርጋት በቃ የሆነ ነገር ችግር ቢፈጠር ስለምን ዞሮ ልጇ አይደለችም። ልጇ ያለመሆኗን እኮ የመጀመሪያው ቀን የብሌን እናት ከመምጣቷ በፊት እኔ ሰምቻለሁ፣ ቃል ከባህሉ ጋር ስታወራ። ግን በቃ አላደል እርግጠኛ አይደለሁም።
ግን በተደጋጋሚ ስጠይቃት አንድ አይነት መልስ ስትመልስልኝ ወዲያውኑ በስልኬ ድምጿን ቀዳውትኝ። ድምጿን ቀድቼ ለምስክር አስቀመጥኩኝ። ለምን? ለማስረጃ እንደሚጠቅመኝ ማለት ነው። ይሄንን ድምፅ እንኳን ሰምታችሁ ብሌንም ብታስቀሯት ብዬ ነበር። ዞሮ ዞሮ ያው እሷም ውሸቷ ተጋለጠ። እናም ውሸቷን ለመካድ ከአንቺ ጋር ስትደባደብ በስተመጨረሻ ያው አንቺን በንዴት ስትወረውሪያት ጭንቅላቷ ወንበር ላይ ተመታ። አይገርምም ግን? ስለዚህ ብቻ አንቺን ክፉ ነሽ እያልኩሽ አይደለም። አንቺም ለእውነት ብለሽ ስትከራከሪ ነው። ላትመለስ ወይዘሮ አልማዝን ይሸኝሻት አለ። የምሬ ነው የምላችሁ። እና በውሸት ገንዘብ ሙጭልፍ አደርጋለሁ ብላ ከአቶ በኃይሉ ገንዘብ እበላለሁ እያለች ዙጥ ዙጥ ስትል በስተመጨረሻ ይኸው ላትመለስ፣ ለዛውም ገንዘቡንም ሳትበላ ብሌንንም ልጄ ነች ብላ ወስዳ ለሳምንት እንኳን ጀስት ፈታ ሳትል። አስባችኋል? የውሸት ኑሮ ይሄ ነው። የውሸት ህይወት እኮ የውሸት ህይወት መቼም ውሸት ነው። በቃ ህይወታችሁን ቅጥፍ አድርጎ ነው የሚያሳጣው። እዚህ ጋር ሰላም ልትገላት አስብ አይደለም፣ ግን አንደኛ ቀኗም ደርሷል፣ ሁለተኛ ደግሞ ከነ ውሸቷን ሄደችው፣ ከነ ውሸቷ ማለት ነው። አስባችኋል? እንደው ከእንደዚህ አይነት ሞት በዚህ አጋጣሚ እንደው ፈጣሪ ጠብቃችሁ። እየዋሸን እያስመሰልን በድንገት ከሚመጣ ሞት ፈጣሪ ጠብቃችሁ። ይገባኛል ድራማ ነው፣ ግን ድራማ ደግሞ እዚህ ጋር ብዙም ጊዜ የሚያስተላልፉት እኛ እንድንማርበት ነው። እዚህ ጋር እስቲ አስተውሉ። ድራማ ላይ ብዙም ጊዜ የምታዩት ነገር እኮ በገሃድ እየሆነ ያለውን ነገር ነው የሚያስተላልፉት። የምሬ ነው የምላችሁ። በገሃድ እየተፈጠረ እየተካሄደ ያለው ነገር የሰው ልጅ ለገንዘብ ሲል ምንም ያደርጋል። አስባችኋል? አሁን ልጁ አይደለችም ብሌን፣ ጭራሽ አምጣም አልወለደቻትም፣ 9 ወርም አልተሸከመቻትም፣ አረብ ሀገርም አልሄደችም። ግን ለብር ስትል ቀበጣጠረች። በቃ አሁ ልጄ ናት፣ 4ኛ ክፍል እያለች ነው ጥያት ሄድኩት አለች። ውሸቷ ደግሞ ሲጀመር ብሌን ገኒ እንደምትናገረው ከሆነ ሰላምዬ አረብ ሀገር ስትሰደድ ብሌን 2ኛ ክፍል ነበረች የሚባለው ነው የሰማሁት፣ እንደኔ ማለት ነው። እና በሰዓቱ ብሌን 2ኛ ክፍል እያለች ገኒ ታውቃለች። ገኒ ምንድን ያለችው የእሷ እናት ማን እንደሆነች እንኳን እርግጠኛ ባልሆንም እኔ ብሌን 2ኛ ክፍል እያለች ነው በእጄ የገባችው። ያ ማለት በጣም ሕፃን ናት ልጅቷ፣ በጣም ትንሽ ናት። ይቺ ውሸታም ደግሞ ምንድን ያለችው በቃ አስታውሳለሁ፣ ቢያንስ 4ኛ ክፍል ናት ጥያት ሄድኩት። አረ ወደዛ እንዲ አንቺ የወለድሻትን ልጅ እንዴት ነው የምትረሺው? ምን ማለት ነው ይሄንን ምናምን በቃ ገኒ በጥያቄ አጣደፈቻት። እንዴ ምን ማለት ነው? እንዴት ነው የምትረሺው? እኔ እስከማውቀው ድረስ 2ኛ ክፍል ነበረች በእጅ ስትገባ እና በዛን ሰዓት አረብ ሀገር አንቺ እያለሽ ምናምን ስትላትን በቃ መቀበጣጠር ጀመረች ይሆናል። እናም እንዳልኳችሁ መቀበጣጠር፣ ውሸቷን ማውራት ጀመረች። ከዚያም በኋላ እንዴት ነው ግን በሰላም ነው እንደዚህ የምትቀበጣጥሪው? እንዴት ነው ልጅሽን በዛን ሰዓት ያስረከብሽበት ሰዓት እንዴት ትረሻለሽ? ቢረሳ አረብ ሀገር የሄድሽበት ዓመተ ምህረት እንዴት ይረሳል? በዛ ላይ ልጅሽን ያስረከብሽበት እና ማደራ የሰጣሽበት ቀን እንዴት ይረሳል? ቢረሳ ስትላትም አረ ብዙ ዓመት ሆኖኛል፣ 10 ምናምን ዓመት ሆኖ አልፎኛል፣ በቃ አፈላልጋታለሁ፣ በጣም ተናፍቀኛለች፣ በቃ ያለውን የሌለውን ዝብርቅርቅ እያደረገች ስታወራም ብቻ ምናልባት ያው ብዙ ዓመት ስለቆየች ረስታ ይሆናል በሚለው እነሱም ሸፍነው ነው ያለፉት እንጂ ተነቅጦባትም ነበረ። ግን ቢሆንም በድርቅናዋ ይዛት ልትሄድ ስትል ያው እሷ ራሷ ላትመለስ ሄደች ማለት ነው። አንዳንድ ጊዜ የውሸት ዓለም ብቻ ከባድ ነው። እኖራለሁ ስትሉ ራሱ በቃ አስባችኋል፣ ውሸታችን ይጋለጥና ጉድ ይሰራናል። ስለዚህ ውሸታሞች ከመሆናችን በፊት ብንጠነቀቅ ባይ ነኝ። ውሸት ጥሩ አይደለም፣ አይጠቅምም። ለገንዘብ ሲባል የሰው ልጅ ምንም ያደርጋል። እውነት ለመናገር ይሄ ድራማ ስለሆነ ብቻ ሳይሆን በገሃድ ራሱ ሰው ግደል ራሱ ቢባል የሰው ልጅ ሰውን ይገላል። በቃ ይሄን ያህል ገንዘብ እሰጥሃለሁ፣ እንደዚህ አድርግ፣ እንኳን እንደዚህ ልጄ ናት ብላ መከራከሯ ብቻ ሳይሆን በቃ ማድረግ ያለባቸውን ነገር ከማድረግ ወደኋላ የማይሉ ብዙ ክፉ ፍጥረታቶች አሉ። እንደው ፈጣሪ እንደው ይቅር ይበለን እንጂ ድራማ ስለሆነ ብቻም ሳይሆን በገሃድ ብዙ በውሸት በቃ የውሸት ዓለም የሚኖሩ ብዙ ሰዎች አሉ። ግን ዞሮ ደግሞ መጋለጣቸው አይቀርም። እናም ደግሞ ዞሮ ሞት ደግሞ ለሰው ልጅ አይቀርም። ግን ብንሞትም ጥሩና መልካም ስራ ሰርተን ብንሞት ይሻለናል ብዬ ነው እንደኔ የማስበው። ምክንያቱም ለገንዘብና ለብር እያለን ላንመለስ ከሄድን አሰባችሁታል። ግን በጣም ከባድ እኮ ነው፣ የምሬን ነው የምላችሁ። እና ወይዘሮ አልማዝ እኮ እንደው አካሄዷ ራሱ ይገርማላት። በ5 ደቂቃ ውስጥ እኔ በቃ እንደኔ አስተያየት በ5 ደቂቃ ውስጥ እንዴት ሞተች ነው። ሲቀጥል ደግሞ ማለት ነው አቶ በኃይሉ አይዞሽ አሳስብሽ እህቴ ብሏታል። ያ ማለት ሊጠቀምባት ነው። ያልሞተችን ወስዶ ይደብቃትና የሰው ነፍስ ገለሻል፣ ይሄናል ገንዘብ አምጪ እያለ
በህይወቷ ላይ በህይወቷ ላይ ሚና ሊጫወትባት ይመስለኛል። አቶ በኃይሉ ጥሩ ሰው አይመስለኝም። የገዛ እህቱ ላይ ይሄን ያህል ገንዘብ እፈልጋለሁ ብሎ ልጇ ያልሆነችውን ቃል ልጅሽ ናት ብሎ ያመጣላት፣ አሁን ደግሞ የሰው ነፍስ ገለሻል ብሎ በህይወቷ ላይ ሚና ሊጫወትባት ነው እንደኔ የሚመስለኝ እንጂ ወይዘሮ አልማዝም እኔ የሞተችም አይመስለኝም። የሆነ አላደል እንዴት በ5 ደቂቃ ውስጥ ላጥላ ሄደች እምላለሁ። እና ውድና የተከበራችሁ ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ አደራ። ድራማ በጣም ምርጥና ልብ አንጠልጣይ አስተማሪ ድራማ ነው ማለት ነው። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ